መሀል አምባ እቃ ለማድረስ የሮመዳን አስቤዛ ለማድረስ እጄ የገጠመኝን ነገር ላሳያችሁ። ይሄ ባጃጅና ይሄ ሃይሮፍ ድንገት ነው ከመዞሪያው ከከርብ ላይ የተጋጨው ማለት ነው። በጣም ያሳዝናል። ምን አይነት መትረፍ እንደተረፉ ልነግራችሁ አልችልም። አጋጣሚ ነው የደረስኩት። አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም፣ ከኔ ጋር ሁሉ ሰላም ነው። እንግዲህ እስኪ የመጀመሪያ ያልኳችሁን ገጠመኝ ልንገራችሁ። እንግዲህ ይሄ ባጃጅ እና ይሄ መኪና የተጋጨው መሀል አምባ ነው። መሀል አምባ ወደ ኒኒበር መዞሪያው አካባቢ ላይ ነው የተጋጨው። በጣም ያሳዝናል። ወላሂ ለአዚም እኔ የሮመዳን አስቤዛ ይዤ ሮመዳን አስቤዛ ላወርድ እዛው አካባቢ ላይ ነው እና የተጋጩት። በጣም ነው የሚያሳዝነው። ነገር ግን ምንም ነገር የሆነው ነገር የለም። በሰው ላይ አደጋ አልደረሰም። ያው እንግዲህ መኪናውን ፊት ለፊት ባጃጁን ፊት ለፊት ተጎድቷል። መኪናውና ባጃጁ ነው እንጂ ሌላ ምንም የተጎዳ ማህበረሰብ ምንም ነገር የለም። በጣም ደስ ይላል ማለት ነው ውዶች። ወደሚቀጥለው መረጃ ሳመራ እንግዲህ የሮመዳን አስቤዛ በየሁሉም ቦታ እያደረስኩ ነው የምገኘው። እንግዲህ ዛሬ የሮመዳን አስቤዛ ያደረስኩበትን ቦታ ነው የምነግራችሁ። አንዲት የእህቴ ትዕዛዝ ወደ ደንበል የሚሄድ ጎራርባ ድረስ በባጃጅ ወስጄ ከዛ በኋላ በግመል ሸኝቼላታለሁ ማለት ነው። ከዛ በመቀጠል ደግሞ በረብዩ ሰዋ ሚዲያ የምትባል ቦታ የአንዲት እህቴን ትዕዛዝ አድርሻለሁ ማለት ነው። ከዚህ በመቀጠል ወደ መሀል አምባ ያው እንግዲህ የአደጋ ድንገት ያጋጠመኝ ቦታ ነው ማለት ነው። በጣም ይገርማል። ከዚህ በመቀጠል እንግዲህ የማሳያችሁ የሮመዳን አስቤዛ ማዘዝ የምትፈልጉ የትኛውን ቦታ አደርስላችኋለሁኝ፣ ማዘዝ ትችላላችሁ። ቁጥሬን ከኮሜንት ላይ ያስቀምጣለሁ። መጀመሪያ ላይ በዛ እየገባችሁ ቴሌግራም፣ ዋትስአፕ ላይ ማዘዝ ትችላላችሁ ማለት ነው። ከዚህ በመቀጠል ይሄ ውብ የሆነ የባህል አልባሳት የራያ ቀሚስ የምታዩት ወደ ዱባይ የምልከው ነው። ዱባይ እንግዲህ ለአንዲት እህቴ እየላኩላት እዛ የምትሰራው ነጋዴ እህት ስላለችኝ እኔ እያሰራው ወደ እሷ ልክላታለሁ። እሷ እዛ ሆና ትሸጣለች ማለት ነው። ከዚህ በመቀጠል ደግሞ ለቤተሰቦቻችሁ ኢዲ እንግዲህ ለኢድ ማሰራት የምትፈልጉ እህን ጊዜ ማዘዝ ትችላላችሁ። ያው በትእዛዝ ነው እኔ ዘንድ ስራ የሚሰራው ታውቃላችሁ። እንግዲህ የተለያዩ ልብሶች እኒህን ልብሶች የምትመለከቷቸው ልብሶች በጣም የሚያማምሩ ልብሶች በትእዛዝ የተሰሩ ጽድት ያሉ ልብሶች ናቸው ማለት ነው። እንግዲህ ዋጋ እንደ ልብሱ ምርጫችሁ ነው፣ እንደ ምርጫችሁ ነው ዋጋ የሚወጣላችሁ። ምክንያቱም የሁሉም ልብስ የተለያየ ዋጋ ስላለው ማለት ነው ውዶችዬ። ከዚህ በመቀጠል ፍየል፣ ማሽላ፣ ጤፍ፣ በርበሬ ሁሉንም ነገር ማዘዝ የምትፈልጉም ማዘዝ ትችላላችሁ። እዚህ እንግዲህ አንዲት እህቴን ማሽላ እየገዛሁ ነው። 50 ኪሎ ማሽላ 50 ኪሎ ጤፍ ግዛልኝ ብላኝ እዚህ እንግዲህ እያሰፈርኩ ነው የምገኘው። እንደምትመለከቱት ፀሐይ ለፀሐይ እየተንከራተትኩኝ የእህቶችን ትዕዛዝ አሟላለሁ ማለት ነው። ሌላው ነገር ምንድነው? ሽፎን ማዘዝ የምትፈልጉ ሽፎን የራሱ ጠርሃ ያለው ከላይ ጉፍታ ያለው ሽፎን እሱም አለኝ። እሱንም ማዘዝ ትችላላችሁ። እንዲሁም ሽርጥም አለኝ፣ ሰጃድ ያለኝ፣ እንደገና ደግሞ ሻል አለኝ፣ የአባቶች ጥምጣም። የሌለኝ ነገር የለም። ማዘዝ ትችላላችሁ። ሁሉም ቦታ በታማኝነት አደርሳለሁ ማለት ነው። በታማኝነት ምንም ወዲያ ወዲህ የሌለው ማለት ነው። እንግዲህ ለ3 ዓመት ጊዜ የሮመዳን አስቤዛ መስራት ከጀመርኩ 3 ዓመት እየሞላኝ ነው። 3 ዓመት ሙሉ እኔ ጋር ሲያዙ የነበሩት ሁሉም ዓመት እያዘዙኝ ነው። እንግዲህ ኢትዮጵያ ከገቡት ውጭ ማለት ነው። እንዴት አያችሁ ግን ይሄ ባህል ልብስ አያምርም? ወላሂ አልዓዚም ይሄ ልብስ ለየት ያለ ልብስ ነው። በጣም የሚያምር ማለት ነው። ውብ የሆነ ልብስ ነው። ግን ስንሽ ወፈር ያለ ሰው ቢሆን ጥሩ ነው። የሚያምረው ለነሱ ነው ማለት ነው። እንደምትመለከቱት በጣም ጽድት ያለ ልብስ ነው። ዛሬ ነው የገቡት። እንግዲህ ከ8 ቀን በኋላ ከ5 ቀን ከዛ በኋላ ዱባይ ይገባሉ። ዱባይ ላይ እንዳያመልጧችሁ እኒህ ልብሶች ወላሂ ለዓዚም በጣም የሚያማምሩ ልብሶች ናቸው የገቡላችሁ። በጣም ጽድት ያሉ ልብሶች
አስገብቼላችኋለሁኝ። እንዳያመልጣችሁ ዱባይ ያላችሁ እዘዙኝ ለማለት ነው ውዶችዬ። ከዚህ በመቀጠል የሀገራችን ደካሞች፣ አቅመ ደካሞች፣ ምንም የሌላቸው ድሃዎች፣ ታማሚዎች፣ የቲሞች ብዙ ናቸው ሀገራችን ላይ ያሉት። ብዙ ነገር አስተምረናቸዋልና ለነሱ አንዳንድ ነገር ማገዝ የምትፈልጉ እንዲሁም በቃ የተቻላችሁትን ማዘዝ ከፈለጋችሁ ማዘዝ ትችላላችሁ። እሺ ውዶቼ፣ እንግዲህ ያው እንተባበራለን ብዬ ስላሰብኩ ነው። ኢንሻአላህ እና ይህን ይመስላል። ቪዲዮውን ላይክ ሸር አድርጉልኝ፣ ሰብስክራይብ ማድርጉኝ። በጣም እየደከመብኝ ነው። አካውንቴ በጣም ዝጓል፣ ከምንም በላይ ሙቷል። ነገር ግን ምንም ማድረግ አይቻልም። ያው እኔም እየሰራሁበት ስላላደለ ነው። በጣም እወዳችኋለሁ። በመላው ዓለም የምትኖሩ እህቶቼ ስራችሁን ቀለል ያድርግላችሁ። ወንድሞችም እንደዚሁ በበረሃ የምትሰቃዩ እናንተንም ስራውን ያቀልላችሁ። ጹመን ከሚጠቀሙት ጥሩ ጥሩ ነገር ከሚሰሩት ባሮቹ አላህ ያድርገን። ኢንሻአላህ በሌላ ስራ እንገናኛለን። አሪፍ አሪፍ ስራዎች በመስራት እንገናኛለን ኢንሻአላህ። እንግዲህ አትርሱ። ሌላው ምን ልላችሁ ነው፣ ዱባይ ነጋዴዎች ካላችሁ፣ ሳዑዲ አረቢያ ነጋዴዎች ካላችሁ ደውላችሁ ብታሳውቁኝ በቀላል ብር በብዛት ዋጋ አስተያየት አድርጌ ከሌላው በተለየ አድርጌ አስረክባችኋለሁኝ። እዘዙኝ ሽማሮች፣ አበረታቱኝ እስኪ።